ያ ተድላ የሚባል ሰውዬ የት ነው ያለው? ይሄንን ኢቨንት ማዘጋጀት ግዴታው ነው። አለሁ ወዳጄ መስቲ። እንግዲህ እዚህ ቪዲዮ ላይ እኔ ስም ተነስቷል። የተነሳበትም ምክንያት አንድ ወንድማችን አሳዛኝ የሆነ ቪዲዮ ሰርቶ ነው። እንግዲህ 100 ሺህ ብር ፈልጋለሁኝ። ለዛ 100 ሺህ ብር ደግሞ የምፈልግበት ምክንያት ሻይ ቡና እያልን ተሰብስበን ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መነጋገር መጫወት ፈልጋለሁ፣ ለዚህ አካውንቴን ልሸጥ ነው የሚለው። ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? እባካችሁ በእንደዚህ አይነት መንገድ አንዳንዴ በልባቸው የሚሰማቸውን ተቆርቋሪነት ራሳቸውን መስዋዕት እስከ ማድረግ የሚደርሱ ብዙ ሰዎች አውቃለሁኝ እኔ። እና ይህንም ልጅ እውነት ሐሳቡና ፍላጎቱ ያ ከሆነ በጎ ነገር ስለሆነ ያሰበውና የተመኘው ለምን አናደርግለትም? አሁን ሁሉን ነገር ተጠራጥረን ስለማንችለው እኔ ገብቼ ውስጡንም አካውንቱን ገብቼ ቪዲዮዎችን አየኋቸው። መልካም ነገር ነው የሚሰራው። ምን አለ ፍላጎቱን ብንሞላለት? በጣም ቀላል እኮ ነው። ከኔ ፎሎወር ካላችሁት 50 ሺህ ሰው አንዳንድ ብር ብንልክ 50 ሺህ ብር ነው። 100 ሺህ ደግሞ ሰዎች አንዳንድ ብር ብንልክለት 100 ሺህ ብር ነው። ያንን ብር ሰተነው እውነት ለዛ ለተባለው ዓላማ ያሳካው አላያሳካውም የሚለውን ማየትም ለኛ ስለሚጠቅመን ምን አለ ብናደርገው? ወላሂ እኔ በግሌ ባድረግ ብችል ባደርግለት ደስ ይለኝ ነበረ፣ ግን አቅም የለኝም፣ ያንን ማድረግ አልችልም። ግን በዛ ዝግጅት ላይና በማስተባበር ነገሮችን ፋሲሊቴት በማድረግ ግን አቅምና ጊዜን ችሎታዬንም ጭምር እሰጣለሁ እና ለሁሉ ነገር ተጠራጥረን ስለማይቻል በቃ እናድርግለትና እንየው። ደግሞ አዲስም እይታ ይመስለኛል። 100 ሺህ ሻይቡ ሰብስቤ ሻይቡና እያልኩኝ ስለ ረሱል መነጋገር ፈልጋለሁ። ያ መነጋገር ደግሞ የበለጠ የሚጠቅመኝ ሌላይ ነው አለ። እንዲህ አይነት ውይይቶች ቢለመዱም መልካም ነው ብዬ አስባለሁ። ለማንኛውም ግን በአጠቃላይ መስዬ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። እንደዚህ ወሳኝ ለሆኑ ነገር ላይ የምታሳዩ ተቆርቋሪነትና ነገሩ ደግሞ ለሰዎች የሚደርስ የምታደርጊበትን መንገድ በጣም ነው ማከብርሽ። በዛ በቅርብ ስለማቀሽም በጣም ነው ማከብርሽ። በጣም አመሰግናለሁ። ግን እዚሁ ማህበራዊ ሚዲያ ላይ የምንጠቀም ሙስሊም ወንድምና እህቶች አካውንቱን የማይሽጥ እኛም ሰፖርት እናደርገውና ውይይቱን እስቲ እንመልከት። እኔም በዛ ውይይት ላይ የመኖር ፍላጎቴ የልጁን ቪዲዮ ካየሁት በኋላ ጨምሯል። ስለዚህ እንደዛ ብናደርግ መልካም ነው ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።